It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ አድማጮቻችን፣ ዛሬ ቅዳሜ ነው፣ ነገ ደግሞ እሁድ የተለያዩ ሀገራት ላይ የሊግ ውድድሮች ቀጥለው ይከናወናሉ። በጉጉት የሚጠበቁ ጨዋታዎችም አሉ። የመረጥሻቸውን ጨዋታዎች አሳውቀሽን እንጀምር። 8:30 ኤቨርተን ከአርሰናል ስላለው አንድሪያ ቤራታ ምናምን እንላለን እንዳለ ነው። እሱ ግን እስኪ መጀመሪያ ይጠቆም። 8:30 ላይ ኤቨርተንና አርሰናል ጨዋታቸውን ካደረጉ በኋላ 11 ሰዓት ላይ 3 ጨዋታዎች አሉ። እነዚህ ጨዋታዎች የዌስትሃምና የበርንመዝ፣ የኤፕስዊች ታውንና የወልቨስ እንደዚሁም ደግሞ የክሪስታል ፓላስና የብራይተን ናቸው። ግን አሪፍ ፍክክር ይታይበታል ብዬ የምገምተው እኔ አስቶን ቪላና ኖቲንግሃም ፎረስት። ትላንትም አልሽ እሱ ትላንትም ብያለሁ። ኖቲንግሃም ፎረስት ያሸንፋል አልሽ። አስቶን ቪላ ነው ያልኩት። ገብቶኛል። አቋምሽን ከቀየርሽ ልፈትንሽ። አይ ለምን አልቀየርኩም። ለምንድነው አስቶን ቪላ ወደ ሻምፒየንስ ሊግ መድረክ ለመመለስ ጥረት ያደርጋል እንደ ሌሎቹ ክለቦች ሁሉ። አሁን ባለው ሁኔታ 7ኛ ደረጃ ላይ ነው ያለው፣ 48 ነጥብ ሰብስቧል። ከሱ በፊት ያሉት ኒውካስል ዩናይትድ፣ ማንቸስተር ሲቲ እና ቼልሲ ናቸው። እነዚህ 3ቱ ክለቦች 52 ቼልሲ ነጥብ አለው፣ 51 ማንቸስተር ሲቲ፣ ኒውካስል ደግሞ 50 ነጥብ አለው። ስለዚህ በአውሮፓ ሻምፒየንስ ሊግ መድረክ ላይ በሚቀጥለው የውድድር ዓመት ለመሳተፍ እንደዚሁም ደግሞ አሁን እያሳየ የሚገኘውን ጥሩ የሚባለውን ብቃትንም የበለጠ ለማየት በጣም አሪፍ አጋጣሚ ይሆናል ይሄ ጨዋታ ብዬ ነው የምገምተው። ኖቲንግሃም ፎረስት ደግሞ እንዳየነው ነው እንግዲህ በዘንድሮ የውድድር ዓመት ያው ክስተት ከሚባሉት ክለቦች ውስጥ ነው። ስለዚህ አምና እኮ ላለመውረድ ነበር የሚጫወተው። ዘንድሮ ታሪክ ተቀይሮ የሻምፒየንስ ሊግ ተሳታፊነት ቦታን ያረጋገጠ ይመስላል እስካሁን ባለው ሁኔታ። ለማንኛውም ግን ጥሩ ጨዋታ ይደረጋል ብዬ አስባለሁ። 1:30 ላይ ይደረጋል። እነ ማርከስ ራሽፎርድ፣ አሴንሲዮ ጎል ማስቆጠር የጀመሩበት ጊዜ ላይ ነው የምንገኘው። አሴንሲዮ ቀደም ብሏል ከማርከስ ራሽፎርድ ግን ባለፈው ጨዋታ ላይ አስቆጥረዋል። ሁለቱም ጎል አስቆጥረዋል እና ያው አስቶን ቪላን እንግዲህ ያው የበለጠ እያጠናከሩ የሚገኙ ክለቦች ተጫዋቾች ናቸው ብሎ ማንሳት ይቻላል። እነዚህ ግን እውነት ኖቲንግሃም ፎረስት ወደ ቻምፒየንስ ሊግ ይገባል ባንጂ ግምት? ዋይ ኖት ነው መልሱ አይደል? አዎ ይገባል ብዬ ነው ማስበው እኔ። ከዚህ በኋላ የሚደረጉት ጨዋታዎች ላይ በጣም ጥሩ የሚባል ፉክክር ማሳየት ብቻ ሳይሆን እንደገና አሁን ኖቲንግሃም ፎረስትን እኮ ማንኛውም ክለብ የሚገጥምበት የመርሃ ግብር ካለ በደንብ እኮ ተዘጋጅቶ ነው ላለማክበር እድል የለም። በጣም እንደውም አንዳንድ መረጃዎች ላይ እንደዚሁ የሚወጡትን ነገሮች ራሱ ስንመለከት ወደ 4 ውስጥ ለመግባት ያላቸው እድል ምን ያክል ነው ማለት በቃ በሻምፒየንስ ሊግ ተሳትፏነታቸውን የማረጋገጡንም ጉዳይ በተመለከተ የኖቲንግሃም ፎረስት እኮ 79.5% ነው ቻንሱ 4 ውስጥ የሚያጠናቅቅበት ማለት ነውና በጣም ትልቅ እድል ነው። ለነገሩ 4 ውስጥ አይገደድም፣ 5ም ያልፋሉ ስለተባለ ከ5ኛው ማንቸስተር ሲቲ በ6 ነጥብ ይበልጣል፣ ከ6ኛው ኒውካስል ዩናይትድ በ7 ነጥብ ይበልጣል፣ ከ7ኛው አስቶን ቪላ ዛሬ ከሚገጥመው ቪላ ደግሞ በ9 ነጥብ ይበልጣል። ስለዚህ ይሄ ሰፋ ያለ ልዩነት ነው 5 ቡድኖች ሊያልፉ የሚችሉ ከሆነ ተስማምቻለሁ። ውስጥ ደግሞ የመጨረስ እድሉ 92.7 ነው። ኦኬ ስለዚህ ዛሬ ወሳኝ ጨዋታ ነው። አንዱን ይሄ ተከተልኩ ደረስኩ በመጣው የሚለውን ቀብረሽ ካስቀረሽ የሌላው ዳው ገብስ ነው። ልክ ነው። ስለዚህ እነዚህ የዛሬ ጨዋታዎች ናቸው። ነገ ደግሞ የሚደረጉ ጨዋታዎች አሉ። ከነገ ጨዋታዎች መካከል የማንቸስተር ዩናይትድ እና የማንቸስተር ሲቲ ጨዋታ 12:30 ላይ ይደረጋል። ብሬንትፎርድ ከቼልሲ፣ ፉልሃም ከሊቨርፑል፣ ቶተንሃም ሆትስፐር ከሳውዛምፕተን ደግሞ 10 ሰዓት ላይ ጨዋታቸውን ያደርጋሉ። ከነዚህ ከ10 ሰዓት ጨዋታዎች ውስጥ የፉልሃም እና የሊቨርፑል ጨዋታም ጥሩ ፍክክር ሊታይበት ይችላል። ነገ የሚታየው ፉልሃም ከሊቨርፑል እና ማን ዩናይትድ ከማን ሲቲ የሚያደርጉት ጨዋታ ይመስለኛል።
ብሬንትፎርድ ከቼልሲም ቆንጆ ጨዋታ ነው የእውነት ለመናገር እነዚህ ጨዋታዎች አሉ። ግን በጣሊያን ሴሪኤ ሮማ ከዩቬንቱስ ምሽት 3:30 ላይ የሚያደርጉት ጨዋታ መኖሩን ጠቅሰን ማለፍ ይኖርብናል። በስፔን ፕሪሚየር ሊጋ በነገራችን ላይ ዛሬ ነው የሁለቱ የዋንጫ ተፎካካሪ ክለቦች ጨዋታዎቻቸውን የሚያደርጉት። ባርሴሎና 4 ሰዓት ላይ ከሪያል ቤቲስ ጋር ጨዋታውን ያደርጋል። እንደዚሁም ሪያል ማድሪድ 11 ሰዓት ከሩብ ላይ ቫሌንሲያን በሳንቲያጎ ቤርናባው ያስተናግዳል። እነዚህ ጨዋታዎች ለላሊጋው ሻምፒዮን የሚደረገው ፉክክር ላይ በጣም ወሳኝነት አላቸው። ከዋንጫ ፉክክር በተጨማሪ ግን ብዙ የእግር ኳስ ወዳጆች የባርሴሎና ፍቅራቸው እየታደሰ ነው። እውነት ባርሴሎናን በማየት በጣም እየተዝናኑ ባርሴሎናን በማየት በጣም 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 በብዙ መንገድ እየተደሰቱ ነው ያሉት። በሚያያቸው አንደኛ ታዳጊ ናቸው፣ ሁለተኛ ኳስ በጣም 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 ያምርባቸዋል። ነገሩን የሚያከናውኑበት የሚያስቡበት እንዴት አሰበው እንዴት አየው የሚባል ነገር እየበዛና እየበረከተ ስለመጣ ባርሴሎና እንደገና ትኩረትን ስቧል። ስለዚህ ዛሬ የሚያደርገውን ጨዋታ በእርግጠኝነት በጣም ብዙ ሰዎች ያዩታል። በነ ያማልም ሆነ በሌሎቹ ተጫዋቾች ድንቅ እንቅስቃሴ በጣም ብዙ ሰዎች የመገረም ስሜት ላይ ናቸው። ጨዋታ ጠቆምን ማለት ነው። ልክ ነው። እሺ አንደርትሪና አውሪስ እሺ ዛሬ ለመነጋገር ያሰብነው የአርሰናልን ጉዳይ በተመለከተ ሰሞኑን ብዙ ሀሳቦች ናቸው የሚነሱት። በተለይ ያው ትላንት በፕሮግራማችንም ላይ ስናነሳ እንደነበረው የአርሰናል የውድድር ዓመት በጉዳት በጣም የተመታ ነው። ከባድ ሁኔታ ውስጥ ነው ዘንድሮ ያለፈው። ግን ደግሞ ተስፋ ከሚሰጡ ነጥቦች መካከል አንደኛው ብዬ የማስበው አንድሪያ ቤርታ የተባሉት ስፖርቲንግ ዳይሬክተር ወደ አርሰናል ቤት እንዲመጡ መደረጉ ነው። እኚህን ሰው ከዚህ በፊት በጣም ትልልቅ ስፖርታዊ ዝውውሮችን በማድረግ ረገድ የተጫዋቾች ዝውውሮችን በማድረግና ይህንን የስፖርቲንግ ዳይሬክተርነት ስራን በአግባቡ በመወጣት የተመሰከረላቸው መሆናቸውን በቅርብ ከሚያውቋቸውም ስራቸውን ከገመገሙ ሰዎችም የተሰጡ አስተያየቶችን በማንሳት ለአድማጮቻችን መረጃዎችን ስንሰጥ እንደነበረ በደንብ አድርገው የሚያስታውሱ ይመስለኛል። ስለዚህ የኚህ ሰው መምጣት በአርሰናል ቤት ምን አይነት ስራዎችን ቅድሚያ ሰጥተው እንዲያከናውኑ ያደርጋል ወይም የትኞቹን ጉዳዮች ላይ የበለጠ ቅድሚያ መስጠት አለባቸው የሚለውን በዛሬ ፕሮግራማችን ላይ ብናነሳ ጥሩ ይመስለኛል። ከተጫዋቾች ዝውውርም ከስንብትም መነሳት ካለባቸው ጉዳዮችም አንጻር ይህንን እየተመለከትን አድማጮቻችንም ደግሞ የየራሳቸውን አስተያየት እየሰጡ አብረውን እንዲቆዩ ነው የምንጋብዘው። መልካም። የመጀመሪያው የአስተያየታችን ትኩረት መሆን ያለበት ራሳቸው አንድሪያ ቤርታ አርሰናልን በስፖርቲንግ ዳይሬክተርነት ለማገልገል ከተስማሙ በኋላ በአርሰናል ቤት ውስጥ ስራ እንደጀመሩ የተናገሩት ነገር የሚነግረን ነገር የሚያስረዳን ነገር ነው። በምን ወቅት ነው አርሰናልን የተቀላቀልኩት ብለው ያስባሉ የሚለው በጣም ወሳኝ ነው። ሳምሪ አሁን እሳቸው እንግዲህ አንድ ቡድን የሚገኝበት ሁኔታ ወይም ያለበት ሲቹዌሽን በተለያየ መንገድ ነው አይደል ሊገለጽ የሚችለው። በጣም ጥሩ ሁኔታ ላይ ያለ መካከለኛ መድከም ሲጀምር እና በጣም በተቸገረበት ጊዜ ሊሆን ይችላል። አንድ ሰው አንድን ቡድን ሊቀላቀል የሚችለው ተጫዋች ሊሆን ይችላል፣ አሰልጣኝ ሊሆን ይችላል። እንደዚሁም ደግሞ እንደሳቸው ያለ ስፖርቲንግ ዳይሬክተር። ለምሳሌ አሞሪ ማንቸስተር ዩናይትድን የተረከበው በታፍ ታይም ወቅት ነው ማለት የምትመኘው አይደለ። ቻሌንጁ በጣም ከፍ እንደሚል እያወቅሽ ነው የምቾት ክለብሽን ስፖርቲንግ ሊዝበንን ትተሽ ፈተና ወደሚበዛበት መቸገር ወዳለበት ማንቸስተር ዩናይትድ ምናምን ልትሄጂ የምትችው አምነሽ ወደሽ ይህንን ቻሌንጅ የተወጣሁት እንደሆነ ክብሩ ለእኔ ትልቅ ነው ብለሽ ማለት ነው። አሁን ከዚህ አንጻር እኚህ ሰው አርሰናልን በስፖርቲንግ ዳይሬክተርነት ለመያዝ ሲስማሙ ምን አሉ ነው የሚነግረኝ ነገር። አንድ ክትትል ነበራቸው ስለ አርሰናል ራሳቸው ስለተናገሩ ነው ገምቼ አይደለም። ክትትል ነበራቸው። አርሰናልን በቅርበት ተከታተለው ነበር። በአርሰናል ቤት የሚሆነውን ነገር፣ አርሰናል ቤት ውስጥ የሚሆኑትን ነገሮች፣ የአርሰናልን የሜዳ ላይ ጉዳይም እንደ ስፖርቲንግ ዳይሬክተር ደግሞ አቻዎቻቸው እንዴት ይሰራሉ ምናምን የሚለውን ነገር አያለው። ይሄ የእንግድነትን ስሜት ያጠፋል። በጣም በቅርበት የምትከታተዩን ነገር ስትቀላቀይ እንግዳ አይደለሽም። ስለተከታተልሽው በተወሰኑ ጉዳዮችም ላይ ቢሆን መረጃ ስለሚኖርሽ ማለት ነው። እሺ ፖዚቲቭ ነገር ነው፣ የቆንጆ ነገር ነው። ሁለተኛው ነገር ደግሞ አርሰናልን እየተቀላቀልኩ ያለሁት አሉ ከክትትላቸው ተነስተው ነው። በጣም ኤክሳይቲንግ በሆነ ጊዜ ነው አሉ። አስደሳች በሆነ ጊዜ፣ ጥሩ በሆነ ጊዜ፣ ተስፋ ከፍ ባለበት ወቅት ነው አርሰናልን እየተቀላቀልኩ ያለሁት አለው።
ከመከራ ላወጣው አላሉ። የአርሰናል ደጋፊዎች፣ የአርሰናል ተጫዋቾች፣ የአርሰናል አሰልጣኝ የሆነ ነገር ማድረግ በሚችሉበት ጫፍ ላይ ወይም የሆነ ነገር ማድረግ ለመቻል እየተንደረደሩ ባለበት ወቅት ነው እኚህ ሰው ጆይን ያደረጉት ቲሙን። ስለዚህ የእሳቸው መጨመር ኢትስ ፕላስ እንጂ መሰረታዊ የሚባል ለውጥ አምጥተው አርሰናልን ከመከራ የማውጣት አይነት ስራ የማውጣት አይነት ኃላፊነት አይደለም ያለው። ኤክሳይቲንግ ነው ብለዋል። ተስፋ ተፈጥሯል። አርሰናል ቤት አሁን ጥያቄው ዋንጫ ማሸነፍ አለብን፣ እንችላለን፣ ይገባናል የሚል ነው እኮ አሁን። ይሄ ነው እኮ አሁን አርሰናል ቤት ውስጥ ያለው አርጊውመንት ሳምሪ፣ ወደድንም ጠላንም ይሄ ነው ሪያሊቲው። ስለዚህ አርሰናል ቤት ውስጥ ያለው ሪያሊቲ እንደዚህ ሲሆን መቀላቀል ስራውን ያከብዳል ወይስ ያቀላል ነው እሳቸውም ጭምር የሚያምኑበት ስለሆነ። በሌላ አነጋገር ምን ማለት ነው? ከተወሰነ ጊዜ በፊት አርሰናልን ተቀላቅለው ቢሆን ኖሮ አርሰናል ቤት ውስጥ መሻሻሎችን ማየት እና የምናያቸውን መሻሻሎች መመስከር ከመጀመራችን በፊት አንድሪያ ቤረታ ተቀላቅለው ቢሆን ኖሮ አርሰናልን ይሄ እመኑት የተባልነውን ፕሮሰስ አብረው ይጀምሩ ነበር። እዛ ውስጥ በጣም ብዙ ውጣ ውረድ አለው። ስምንተኝነት አለው። ስምንተኝነትን መድገም አለው። ከዛ በኋላ ነው የተሻሻለ ሁለተኛ አሁንም ሁለተኛ ወደ መሆን የመጣው። የአሁኑ ሁለተኝነት እንዳለፈው በደስታ የሚቀበሉት ያልሆነው የቆጫቸው ዋንጫ ማንሳት ይገባናል ብለው እኮ ስለሚያስቡ ነው። ለመጀመሪያ ጊዜ ሁለተኛ ሲወጡ ሁለተኝነትን ሲደግሙት የተሰማቸው እንደ ድል ነበረ። አሁን ግን ሁለተኝነት አይገባንም ነበር፣ ዋንጫው የሊቨርፑል ሳይሆን የእኛ መሆን ነበረበት የሚል የቁጭት የጥያቄና የቁጣ ስሜት አላቸው የአርሰናል ሰዎች። በዚህ ጊዜ ጆይን ስታደርጊው ባለው ላይ ለመጨመር ነው የምትመጪው። ይሄንን ፍሬምወርክ ከሰራን በኋላ ታዲያ ሰውየው በዚህ ውስጥ ምን ሊጨምሩ ይችላሉ እያልን እንደሆነ ነው ሰዎች ሊገባቸው የሚገባው ልልፈልጌ ነው። ምንድን ነው እኚህ ሰውዬ ምንድን ነው የበለጠ ትኩረት ሰጥተው ቢሰሩ እንደተባለው አስደሳች እየሆነ የመጣውን አጓጊ እየሆነ የመጣውን የአርሰናልን ፕሮጀክት እንዴት ባለ መንገድ ነው ይበልጥ ከፍ ሊያደርጉት የሚችሉት? ወደ ተጨባጭ ድል አድራጊነት አርሰናልን ሊወስዱት የሚችሉት ምን በማድረግ ምን በመከወን ነው የሚለውን ነው ልናነሳ እየተዘጋጀንና እየተንደረደርን ያለ ነው። ይሄ ከሆነ ዋናው ጉዳያችን ትኩረት የምንሰጠው የተለያዩ ነገሮች ይኖራሉ። የመጀመሪያው እንግዲህ የእሳቸው የጉዳይ ቅደም ተከተል እንደተጠበቀ ሆኖ የስፖርቲንግ ዳይሬክተር ስለሆኑ ዋነኛ ጉዳያቸው ሪክሩትመንት ላይ ስለሚሆን አርሰናልን የሚቀላቀሉ ተጫዋቾችን መለየት፣ የለዩዋቸውን ተጫዋቾች ማነጋገር፣ አነጋግሮ የአርሰናል ተጫዋቾች እንዲሆኑ ማድረግ ስለሆነ ዋነኛው ስራቸው፣ እንዲሁም ደግሞ ከአርሰናል ጋር መሰንበት የሌለባቸውን ተጫዋቾች ማሰናበት፣ እነሱ በሌሎች እንዲተኩ ማድረግ፣ የወጡትን የሚተኩ ተጫዋቾች አርሰናልን የበለጠ ጠንካራ እንዲያደርጉት መስራት ነው። ሌላ እኮ ስራ የላቸው። ዋናው ስራቸው ይሄ ነው። ሌሎች ጉዳዮች አሏቸው፣ ግን ዋናው አትሌቲኮ ማድሪድን ለቀው አርሰናልን ጆይን ሲያደርጉ ምን ጠቀስን? ያስፈረሟቸውን ተጫዋቾች አይደል? አትሌቲኮ ማድሪድን እንዴት ጠንካራ እንዳደረጉት የዝውውር ውሳኔዎቻቸው ምናምን እያልን አይደል ያወራ ነው። ከአርሰናል ጋራም የሆነ ወቅት ላይ ሲለያዩ የሚገመገሙት በእሳቸው ጊዜ የፈረሙ ተጫዋቾች፣ በእሳቸው ጊዜ የተሰናበቱ ተጫዋቾች፣ በእሳቸው ጊዜ ውል የታደሰላቸው ተጫዋቾች እያልን ነው የምንገመገማቸው። በቃ ስፖርቲንግ ዳይሬክተር ስለሆኑ ቤዚካሊ በዚህ ይገመገማሉ እና ይህንን እንላለን። ስለዚህ ቅደም ተከተሉ ምንም ይሁን ምን የመጀመሪያው ያደርጉታል ተብሎ የሚጠበቀው ነገር ግን በአርሰናል ቤት ውስጥ ያለውን የተወሰኑ ተጫዋቾችን የውል ጉዳይ እልባት ይሰጡታል ነው፣ መስጠት አለባቸው። ይሄ በእጃቸው ያለ ጉዳይ ነው። ሌላን ክለብ ስፖርቲንግ ዳይሬክተር፣ የሌላን ክለብ ተወካይ፣ የሌላን ተጫዋች ተወካይ ተጫዋቹን ማነጋገር ምናምን የሚፈልግ ነገር አይደል። ከባድ አይደለም፣ ግን ትኩረት የሚፈልግ ጉዳይ ነው። አሁን እየነገርኩሽ ያለሁት ምን ማለት ነው? ለምሳሌ ሊቨርፑል በዘንድሮ የውድድር ዓመት ሻምፒዮን ሊሆን ይችላል አለ 12 ነጥብ ልዩነት አለው። 8 ጨዋታ ነው የቀረው። ይህንን ከዚህ በኋላ ሪቨርስ ማድረግ ኢትስ ኦልሞስት ኢምፖሲብል ስለሆነስ በቃ ሊቨርፑል ሻምፒዮን ይሆናል። በፕሪሚየር ሊጉ ኤራ ሁለተኛ ድል ነው፣ ደጋፊ ባለበት የመጀመሪያ ድል ነው። እንዴት ይሆን ደስታቸውን የሚገልጹት ምናምን እንላለን አይደል? ግን በሊቨርፑል የሻምፒዮንነት ጉዞ ውስጥ ይሄ ደስታ ብቻ ነው ያለው ወይስ ደግሞ አንዳንድ ጥያቄዎችን የፈጠሩ ጉዳዮች አሉ ስንል አሉ። ምንድናቸው ስንል ከወሳኝ ተጫዋቾች ጋር የተያያዘው የኮንትራት ኢሹ ሃንድል የተደረገበት መንገድ የሊቨርፑል ደጋፊዎችን አላስደሰትም።
መሐመድ ሳላህን ለሚቀጥለው የውድድር ዓመት እናየዋለን ወይስ አናየው? አንበላቸው ቨርጂል ቫን ዳይክ ይቀጥላል ወይስ አይቀጥልም? ትሬንት አሌክሳንደር አርኖልድ በዚህ ኳሊቲው በዚህ እድሜው እነሱን ለቆ ሪያል ማድሪድን ጆይን ማድረግ ነበረበት? እንደው ቢሆንስ እንደው ምንም የዝውውር ገንዘብ ሳይገኝበት ነበር መሆን የነበረበት? እነዚህን ጥያቄዎች እየጠየቅሽ የምታስተናግጁ ሻምፒዮንነት ጎዶሎ ነው። ይሄ የኮንትራት ኢሹ አስ ኤርሊ አስ ፖሲብል ሃንድል ስላልተደረገ እኮ ነው። ይሄዳሉ ካልሽ ለምን ሸጠሻቸው ገንዘብ አታገኝም? ይቆያሉ ካልሽ ለምን ቶሎ አታቆያቸው? እነዚህ አይነት ጥያቄዎች አርሰናል ቤት ውስጥ እንዲፈጠሩ ማድረግ አይገባም። ግን አሁን አርሰናል ዋይዝ ከሆነ ከሊቨርፑል መማር አለበት። ግን አርሰናል ሊቨርፑል ድረስ መጓዝስ አለበት ወይ? ከራሱ ከቀደመው አርሰናል መማርና ያ ጊዜ እንዳይደገም ማድረግ እኚህ ሰውዬ አንደኛና ዋነኛ ስራቸው መሆን የለበትም ወይ? አርሰናል እኮ በዚህ ነገር እኮ አያምርም እኮ እውነት ለመናገር ከተወሰኑ ዓመታት በፊት የሚያምር ነገር እኮ አልነበረውም። የተጫዋቾቹን ውል አንድ ለሚያደርግበት የተጫዋቾቹን ጉዳይ የሚያስተዳድርበት መንገድ ማኔጅ የሚያደርግበት መንገድ እኮ አያምርም ነበር። ምሳሌዎችን በደንብ አድርጎ መጥቀስ ይቻላል። ለምሳሌ የሮበን ቫን ፐርሲን ጉዳይ እንዴት ነው አንድ ላይ ተደረገ? 2012 ላይ ቫን ፐርሲን የሚያህል ተጫዋች አርሰናልን ለቆ ማንቸስተር ዩናይትድን እንዲቀላቀልና ማንቸስተር ዩናይትድ ዋንጫ እንዲበላ 30 ምናምን የሊግ ጎል ያገባ ተጫዋች እንዴት ነው ለቀጥተኛ ተፎካካሪሽ አሳልፈሽ የምትሰጪው? ቫን ፐርሲ ላይ እንቆማለንስ ብለሽ ነው? የሳሚር ናስሪን ጉዳይ ልናነሳ እንችላለን። የአሽሊ ኮልን ጉዳይ ልናነሳ እንችላለን። 2006 አካባቢ የሆነውን ነገር የነ ማነው ስሙ ማቲው ፍላሚን የአሌክሳንደር ህለብ ጉዳይ የነ ኢማኑኤል አዲባዮ ጉዳይ የእነዚህ ሁሉ ተጫዋቾች ጉዳይ ማኔጅ የተደረገበት መንገድ አርሰናል ውልን በተመለከተ የሚፈጠር ኪዮስን የሚያስተዳድርበት መንገድ ደካማ እንደነበር ያሳያል። ያ ጊዜ መደገም የለበትም። አሁን ዊሊያም ሳሊባ 2027 ላይ ውሉ ያበቃል። ቡካዮ ሳካ 2027 ላይ ውሉ ያበቃል። ጋብርኤል ማጋለሽ ከ2027 በኋላ የአርሰናል አይደል። ይሄ ማለት ከሚቀጥለው ዓመት ጀምሮ ፍሪ ኤጀንት ሊሆኑብሽ ነው እነዚህ ልጆች ማለት ነው። እንደነዚህ ያሉ የክለቡ ዋና ዋና ተጫዋቾች እንዲህ ባለ ሲቹዌሽን ውስጥ መገኘት ነበረባቸው ወይ? ምክንያቱም የሚባለው ምንድነው አንድ ዓመት ላይ ፍሪ ኤጀንት ይሆናሉ እንጂ እስከ 18 ወር እስኪቀረው ድረስ ከጠበቅሻቸው የእነሱ ጉልበተኝነት እየጨመረ ይመጣል። ግን በቅርብ ጊዜ እኮ አርሰናል ሲወደስበት የነበረው አንደኛው ጉዳይ ይሄ ነው። የተወደሰው የተወሰኑ ተጫዋቾችን ስላራዘመ ነው። የነዚህ ደግሞ አሁን 2 ዓመት ቀርቶታል። አሁን እኮ እየወቀስ ነው አይደለም። አሁን እያልን ያለነው የነዚህ ተጫዋቾች ኮንትራት በፍጥነት ሰውየው ስራ ሲጀምሩ የመጀመሪያ ስራዎቻቸው ማድረግ ያለበት ቡካዮ ሳካን፣ ሳሊባን እንደዚሁም ደግሞ ጋብርኤል ማጋሃሌሽን ከክለቡ ጋር የሚቀጥሉበትን የ4 ዓመት የ5 ዓመት ኮንትራት መስጠት ሊኖርባቸው ይችላል። ገብቶሻል? አሁን ምንድነው ትኩረት የሚሰጡት ስላል እንደነዚህ ያሉ ጉዳዮች አሏቸው። የቀድሞ የአርሰናል ሲቹዌሽን መደገም ስለሌለበት፣ የሊቨርፑል አይነት ጉዳይ መደገም ስለሌለበት ለእንደነዚህ ያሉ ተጫዋቾች ትኩረት መስጠት ይኖርባቸዋል ነው እና በዚህ ረገድ እንደውም በጣም በቅርቡ ከሳካ ጋራ በጨረፍታም ቢሆን የኮሪደር ላይ አንስተዋታል አሉ ይሹዋን እና ቡካዮ ሳካ ያው አያሰጉም። እነዚህ ተጫዋቾች አርሰናልን ለቀው መውጣት የዚህን ፕሮጀክት መጨረሻ ሳያዩ የዚህን ፕሮሰስ መጨረሻ ሳያዩ መውጣት ይፈልጋሉ አልተባለም። ሁለተኛው አርቴታ ያግዛቸዋል። በአርቴታ ተጽዕኖ በቀላሉ ከአርሰናል ጋር መቆየት የሚፈልጉ ተጫዋቾች ናቸው። ከአርቴታ ተጽዕኖ የማሳደር አቅም በላይ አይደለም የእነዚህ ልጆች ጉዳይ። ግን ኢሹ መሆን የለበትም። በቃ ቶሎ መሬት ቶሎ አለቀ መባል አለበት ነው። ትኩረታቸውን ጨዋታ ላይና እዛው አርሰናል ላይ ብቻ ማድረግ አለ። ምክንያቱም ፈላጊ ያላቸው ክለቦች ናቸው፣ ትንሽ ተጫዋቾች ናቸው። ትንሽ የሚዘናጋ ከሆነ አርሰናል ሪያል ማድሪድ በሳሊባ ላይ ያለውን ፍላጎት እናውቃለን። ላለፉት ተከታታይ ጊዜያት በጣም ጠንካራ ፍላጎት እንዳለው ሲዘገብ ነው የነበረው። ስለዚህ የሆነ ክፍተት ከተገኘ ሪያል ማድሪድም እድሉን የመሞከርና ቢያንስ ማስፈረም አለማስፈረሙ ብቻ ሳይሆን ትኩረት የመበታተንም ነገር ካጋጠመ ለአርሰናል እንደ ችግር ነው ሊቆጠር የሚችለው። ስለዚህ እዛ ላይ በደንብ አድርጎ ስራዎችን ማከናወን ከሳቸው የሚጠበቅ ነው። ገብርኤል ማጋሌሽም ቢሆን እንግዲህ ያው ከጉዳት ሲመለስ ፈላጊዎች ያሉት ተጫዋች ነው፣ ምንም ጥርጥር። ሳካም ቢሆን አልናስር ተብሏል እኮ አልናስር እኮ የሚያሰክር ገንዘብ እያቀረበለት እኮ ነው። ጥሩ ነገር ግን አልናስርም ቢሆን ከአርሰናል በላይ ማጋሌሽን የማሳመን አቅም ይኖራል ተብሎ አይጠበቅም። ዊሊያም ሳሊባን
ባለፈው ወር ለአርሰናል ኮሚትድ እንደሆነ ተናግሯል። እሱም በጣም ፖዘቲቭ ነገር ነው። ቡካዮ ሳካም ያስቸግራል ተብሎ አይጠበቅም፣ ግን ጉዳይ አለብኝ እንዳይባል ተብሎ የሚተው ነገር ግን አይደለም። በኤኒ ኬዝ ጉዳዩን ቶሎ ብሎ ሶርት አውት ማድረግ ያስፈልጋል ነው። ይሄ ማቆየትን በተመለከተ ነው። ሁለተኛው ደግሞ ማሰናበት በቃ ምንም የማታቆያቸው ተጫዋቾች አሉ አይደል? ለምሳሌ ጆርጊኒዮ፣ ኬረን ታይረኔ እንደዚሁም ደግሞ ቶማስ ፓርቴ እነዚህ ሁሉ የውድድር ዓመቱ ሲያበቃ ክረምቱ ላይ ከአርሰናል ጋር ያላቸው ኮንትራት ሙሉ በሙሉ ይጠናቀቃል። ስለዚህ እነዚህ ተጫዋቾች ከአርሰናል ጋር ይቆያሉ ወይም ደግሞ እነዚህ ልጆች በተመለከተ ከኔ በፊት የታሰበው ሀሳብ ልክ አይደለም ይላሉ ተብሎ አይጠበቅም። አንድሪያ ቤርታ በነገራችን ላይ ምንም በቃ እነዚህ ልጆች ላይ ተመሳሳይ ሀሳብ አላቸው ነው የተባለው። ስለዚህ ውላቸው የሚያበቁ ተጫዋቾችን ከአርሰናል ጋር የምርም እንዲለያዩ ማድረግ ላይ ይሰራሉ ነው። ከዛ ውጪ አርሰናል የያዛቸው ግን ያልተጠቀመባቸው በውሰት ያመጣቸው ተጫዋቾች ደግሞ አሉ። ምን አሁን ከዚህ በኋላ እነዚህ ልጆች ለምንድን ነው የሚያቆያቸው ምናምን የምትያቸው? ለምሳሌ ራሂም ስተርሊንግን ለምን ያቆየዋል? ገብቶሻል አይደል? አንደኛ ሊሚትድ የሆነ እድል ነው ያገኘው። ሁለተኛ ባገኘው እድል ላይ በጣም ኢምፕሬሲቭ አይደለም ምናምን የምትይው ነው። ሁለተኛው ግብ ጠባቂ ማለት ኔቶ የሚባል እንደነዚህ ያሉ ተጫዋቾችን መጨረሻቸውን ማፋጠን በቃ ከአርሰናል ጋር እንዲለያዩ ማድረግ፣ ቦታ እንዲለቁ ማድረግ ነው። 2026 ላይ ውላቸው የሚያበቁ ተጫዋቾችን ደግሞ ትንሽ ገንዘብን ቢሆን አግኝተው መሸኘት ይገባቸዋል የሚባሉ ተጫዋቾች አሉ። እነ ጋብርኤል ሄሱስ አይነት ተጫዋቾች፣ ምናልባት እንደነ ቶሚያሱ አይነት ተጫዋቾች፣ ኦሌክሳንደር ዚንቼንኮ አይነት ተጫዋቾች። ትንሽ እዚህ ላይ እኔ የምለያየው የትሮሳርድን መሸጥ እኔ ብዙ አላምንበትም። ቤስት ስኳድ ፕሌየር ሊሆን ይችላል። ጠባዩ ጥሩ እስከሆነ በስኳድ ፕሌየርነት ሲያዝ ታስገቡኝ ምናምን ማይል ከሆነ አይ ዶንት ቲንክ እሱ መግፋት ትክክል ነው ብዬ አላምንም። ግን እነዚህ ተጫዋቾች 2026 ላይ ውላቸው ስለሚያበቃ አሶፍ ኔክስት ሲዝን ላይ ፍሪ ኤጀንት ስለሚሆኑ ትንሽ ፍራንክ ብትሰሪባቸው ጉዳይ ነው። እኔ ፓርቴም ላይ ትሮሳርድም ላይ ይጨክናሉ ብዬ ነው ማስበው። እውነት ለመናገር በዚህ የውድድር ዓመት እኮ ቶማስ ፓርቴ በጣም ጥሩ ነገር ካደረጉ ተጫዋቾች መካከል የሚነሳ ነው በአርሰናል ቤት እኔ እንደሚታየኝ። ለዛውም አርቴታ የተለያዩ ቦታዎች ላይ እየተጠቀመበት ማለት ነው። እና ግን ዲክላይን አድርጎም አላየነውም እኮ ለእኔ ቶማስ ፓርቴ በጣም ጥሩ ነው። ግን ሁሌ ኔጌቲቭ ነገር ብቻ ነው የሚነገረው። አስፈርሚው አንቺ አይ ከምሬ ከሆነ ብለውና እኔ ለምን እንደሆነ አይገባኝም። እና ቶማስ ፓርቴ ተጨማሪ የውድድር ዓመት አሁን ለምሳሌ እኔ ዚሼንኮን ከማቆየት አንድ የውድድር ዓመት ምናምን ከማቆየት ቶማስ ፓርቴን ማቆየት በጣም የተሻለ ነው ብዬ ነው ማስበው። ምክንያቱም አገልግሎት ሲሰጥ የምናውቀው ቶማስ ፓርቴን ነው። አሁንም እየሰጠ ነው። ወደ ብዙ ጫፍ ስንት ዓመት ሰጫዋለች ለቶማስ ፓርቴ? እኔ አንዳንድ ዓመት እየሰጡ ያቆዩት እኮ እሺ ይላል ወይ ነው እሱ። አሁን አንድ ዓመት እሺ አይልም እኮ ሌላ ሀገር ላይ የተሻለ ዲል ሊያገኝበት ይችላል እሱ። አሁን እኮ ምንድነው መሰለሽ ከአርሰናል አንግል ብቻ ከሆነ የምናወራው ሙሉ አይሆንም። ከተጫዋቾቹ እሱ አንግል ለምሳሌ ቶማስ ፓርቴን በሆነ እኔ 2 ዓመት 3 ዓመት ኮንትራት የሚሰጠኝ ክለብ ካለ አርሰናል ጋር 1 ዓመት ከምቆየው ለ3 ዓመቱን ሌላ ቦታ ላይ ብፈርም 3 ዓመት ጋራንቲ የሆነ ኢንካም አለኝ ማለት ነው እኮ ለተጫዋቾቹ እንደ ህይወት ደግሞ ስታስቢ ገባሽ። በዚህኛውም አንግል ደግሞ ማየት አርሰናል 1 ዓመት ሲል ሰፍ ብሎ ይቀበላል ፓርቴ ብዬ አላምንም። አሁን የአሁኑን ፓርቴ ለ3 ዓመት ለእኔ በቃ ይበቃኛል ብሎ የሚያስፈርም ማት ክለባል። ስለዚህ የፓርቲም ሳይድ መታየት አለበት ለልጅ ፈልጌ እሱም አለበት። ግን በአርሰናል በኩልም ያንን ፍላጎት አላየንም ልልፈልጌ የአንድ ዓመት የማስፈረም ፍላጎቱንም እኔ አላየውም። ብዙ ጊዜ የዝውውር ጉዳይ በተነሳ ቁጥር በአርሰናልም በኩል የሚሰሙት ነገሮች ከተሰናባቾቹ መካከል አንደኛው ቶማስ ፓርቴ ነው። አሁን እንደ ጆርጊኒዮ ልናየው ነው ወይ? ጆርጊኒዮ የሆኑ ጨዋታዎች ላይ ገብቶ ያደረገውን ጥሩ ነገር እናውቃለን። ግን እንዴ ኮንሲስተንትሊ እኮ ነው ቶማስ ፓርቴ እየተሰለፈ ያለው። በዛ ላይ ጥሩ አገልግሎት ነው የሚሰጠው እኮ። አሁን አንቺ የምትይውን አይነት ኮንትራት ፓርቴ ቢቀበል አርሰናል እምቢ ይላል ብዬ አላምንም እኮ ነው መልሽ። እኔ ደግሞ እሱ ፍላጎት አላየውም ነው እኮ የምለው። አንድ አመቷን ፓርቴ እሺ የሚል አይመስለኝም። እኔ ደግሞ እሺ እሱ እንዳለ ሆኖ እኔ ያልኩት ሀሳብ ምንድነው አርሰናል ራሱ ያችን 1 ዓመት ለቶማስ ፓርቴ የመስጠት ፍላጎት ላይ በጣም ደካማ ሆኖ ነው ያየሁት ነው እኮ የኔ ያች 1 ዓመቷንም ብትሆን ቶማስ ፓርቴ እኮ የቶማስ ፓርቴን ኢንቴንሽን አውቆ ነው ብዬ ነው ማምነው። ቶማስ ፓርቴ አነጋግሮ የቶማስ ፓርቴን ኢንቴንሽን አይቶት ይቺን የ1 ዓመት ኮንትራት መስጠት ዋጋ የለውም
እንጂ አርሰናል 1 ዓመት ቢቆይለት ቶማስ ፓርቴን እምቢ የሚል ከሆነ ነው የሚገርመኝ። ለእኔ ይገርመኛል። 1 ዓመት ግን ፓርቴ እሺ የሚል አይመስለኝ በእኔ አረዳድ። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ አድርጉት። የዛሬው ቀላል ጥያቄ ከአርሰናል አዲሱ ስፖርቲንግ ዳይሬክተር ጋር የተያያዘ ይሆናል። መጨረሻ ላይ ይቀርባል። የሚቀርበው በእኔ ነው። ያለውን ጊዜ ለመጠቀም ትንሽ ጥድፊያ የሚፈልግ ይመስለኛል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ጣሊያናዊው ትኩረት ሰጥተው ሊሰሩባቸው የሚገቧቸውን ጉዳዮች ነው እየተነጋገርንና እያነሳን ያለ ነው። እንግዲህ አሁን አርቴታና የአርሰናል ደጋፊዎች የሚያምኑበት አንድ ነገር አለ። እንደው ዴቪድ ራያ የሆነ ነገር ቢሆን ምን ይውጠናል የሚለውን የሚያስቡበት ይመስለኛል። ይቅርታ አድርግልኝ። አርሰናልን ሲግኒፊካንትሊ ዊክ ከሚያዳክሙት ነገሮች መካከል አስተማማኝ የጎልኪፐር ባካፕ የለውም አርሰናል። ስለዚህ እዛ ላይ ከፍተኛ በጀት ለማውጣት ሊገደዱ ነው ወይ የሚለውን ጥያቄ መመለስ በጣም ትልቅ ሄዴክ ነው። ምክንያቱም ዴቪድ ራያ በጣም ጥሩ ግብ ጠባቂ ነው። ዴቪድ ራያ እንደገና ደግሞ ከኋላ ጀምሮ ለመጫወት በቢውልድ አፕ ላይ ለመጫወት በጣም ትልቅ አስተዋጽኦ ያለው ተጫዋች ነው። ስለዚህ ይሄ ግብ ጠባቂ የሆነ ጉዳት ቢያጋጥመው በሱ ቦታ ላይ የሚገባው ሌላኛው ግብ ጠባቂ ይህንን የሚያስቀጥል ነው ወይ የሚለው ጥያቄ በፍርሃት የምትመልሽው ነው። እንግዲህ ዘንድሮ ጉዳት ይህንን ያህል አርሰናልን ከጎዳው በሚቀጥለው የውድድር ዓመት እንደነዚህ ያሉ የጉዳት ነገሮች ቢደራረቡ ሲዝኑን እንዳያበላሹበት የዘንድሮ የውድድር ዓመት በቂ ትምህርት የሚገኝበት ሆኖ መቀጠል አለበት ብለን ነው የምናስበው። ከዚህ አንጻር አንዳንድ ግብ ጠባቂዎች አሉ እየታሰቡ የሚገኙት እንደ ባካፕ ከዴቪድ ራያ ለመያዝ የሚሞክሩ እና እስከ 25 ሚሊዮን ፓውንድ ለእነዚህ የግብ ጠባቂ አማራጮች ለመያዝ በተለይ ሁዋን ጋርሲያ የሚባለውን የኢስፓኞሎን ግብ ጠባቂ በዚህ ረገድ እያሰቡበት እንደሚገኙ ሰምተናል። ሁላችንም የምንስማማበት ስለሆነ በጣም ተደጋግሞ ስለተነገረ የተለየ ትኩረት ባናደርግበትም ቅሬታ የሚፈጥር አይመስለኝም። በቃ ምንም ጥያቄ የለውም። አጥቂ ማስፈረም አለባቸው። ግን የአርሰናል ብቸኛ ችግሩ 9 ቁጥር ቦታ ላይ የሚጫወት ተጫዋች ማስፈረም ብቻ ሳይሆን ወይም ማዘዋወር ብቻ ሳይሆን እነዚህ 9 ቁጥር ቦታ ላይ የሚመጡ ተጫዋቾች ከአንድ በላይ የሚመጡ ከሆነ ከመስመርም በኩል ይሁን ከመሃል በኩል ብዙ የግብ ዕድሎች ሊፈጠሩላቸው ይገባል። የቀኝ መስመር ላይ ያለውን ጥንካሬ በግራ መስመር በኩል ደግሞ መድገም ደግሞ በጣም ያስፈልጋል፣ በጣም ይገባል ብለው ደግሞ ያስባሉ። ለዛ ነው የኒኮ ዊሊያምስ ጉዳይ በጣም በተደጋጋሚ የሚነሳው ከአትሌቲክ ቢልባኦ ጋር። ይህን ልጅ የውል ማፍረሻው 58 ሚሊዮን ዩሮ ነው። ያን ያህል ከባድና አስቸጋሪ የሚባል አይደለም። ነገር ግን ደግሞ ተፎካካሪ ክለቦች አሉ። ባርሴሎና ይህን ልጅ የራሱ ማድረግ ከፈለገ ከተመኘ እኮ ቆይቶ ልጁን መውሰድ በቃ እንደገና በስፔን ብሔራዊ ቡድን ውስጥ የምናየውን የያማልንና የኒኮ ዊሊያምስን ጉዳይ በባርሳ ማሊያ እንድናየው ማድረግ ከፈለገ ቆይቷል። ገባሽ? እሱስ ቢሆን በላሊጋው ላይ በዛው እየተጫወተ መቀጠል አይፈልግም ወይ የሚል ጥያቄ አለ። አርሰናል ደግሞ ኒኮ ዊሊያምስን ማስፈረም ይፈልጋል። ግን ኒኮ ዊሊያምስ አርሰናልን እንዲቀላቀል ለማድረግ ከወዲሁ ሰውየው እኮ ስራ ጀምረዋል። የአትሌቲክ ቢልባኦን ሰዎች ማነጋገር፣ የተጫዋቹን ወኪሎች ማነጋገር፣ ስሜቶቻቸውን መፈተሽ፣ የአርሰናልን ሀሳብ ለማስረዳትና ለማስረጽ መሞከር ምናምን እኮ እየተሰራ ነው ያለው። ይሄ የሚሳካበት እድል ካለ የመጀመሪያ ምርጫቸው ኒኮ ዊሊያምስን ወደ ኤምሬትስ ስቴዲየም መውሰድ ነው። የማይሆን ከሆነ ተብለው አማራጭ የተያዙ አሉ። አማራጭ የተያዙት አንደኛው ሌሮይ ሳኔ ነው ከባየር ሚዩኒክ። እንግዲህ አርቴታና ሌሮይ ሳኔ አብረው ሰርተው ያውቃሉ። የጋርዲዮላ ረዳት በነበረበት ጊዜ ማንቸስተር ሲቲ ቤት ውስጥ። ሌሎች የፕሪሚየር ሊግ ክለቦች ብዙ ሌሮይ ሳኔ ላይ ፍላጎት የላቸውም። አርቴታ ግን በጣም ፈልጎታል። አንድ ነገር ነው። እዛ ላይ የኒኮ ዊሊያምስ ጉዳይ የማይሳካ ከሆነ ነው። ትናንት አንብቤው ደግሜ አንብቤው እንደገና አንብቤው በእውነት በጣም የገረመኝ ነገር አርሰናል የአንቶኒን ጉዳይ በጥብቅ እየተከታተለው ነው አላሉ። የማንቸስተር ዩናይትድን አንቶኒ ሌላ አንቶኒ እኮ ነው መሰለኝ። በእውነት እኮ ነው የምልሽ። አንቶኒ በአርሰናል በጣም እየተፈለገ ነው አሉ። በተለይ ሪያል ቤቲስን ከተቀላቀለ በኋላ ባሳየው እንቅስቃሴ በጣም ተደስተዋል። እና አይ ዶንት ኖው የአርሰናል ደጋፊዎች ለዚህ ነገር ዝግጁ መሆን አለመሆናቸውን አላውቅም። ሊጉ እንዴት እንደከበደው በሊጉ እንዴት እንደተቸገረና እንደተፈተነ አይተዋል። ስለዚህ ይህንን ሪስክ እውነት አርሰናል መውሰድ አለበት
ወይስ አንቶኒ ለአርሰናል ፈርሞ የአርሰናል ተጫዋች ሆኖ ከሪያል ቤቲስ ወጥቶ ማለት ነው የውሰት ጊዜውን ጨርሶ በማን ዩናይትድ እና በአርሰናል መካከል በሚደረስ ስምምነት ልጁ የአርሰናል ተጫዋች ሆኖ ፕሪሚየር ሊጉ ላይ እንደገና ቡም የሚያረግ ከሆነ ለማንቸስተር ዩናይትድ በጣም ትልቅ መልእክት ነው የሚሆነው። ግን አርሰናል በቃ ይህንን ልጅ የአንቶኒን ጉዳይ በደንብ ኮንሲደር እያደረጉ ከሚገኙ ክለቦች መካከል አንዱ አርሰናል ነው ይላል። አንድ ምንጭ አይደለም ያለው 2-3 ናቸው። ሶስቱንም ደግሞ ማምናቸው ናቸው። ከዚህ በፊት የአንቶኒ ጉዳይ ባየር ሚዩኒክ ይፈልገዋል ተብሎ እንደ ቀልድ ነገር ነበረ ታይቶ ይታለፈው። ለማንቸስተር ዩናይትድ ግን ከዚህ በላይ ግልግል የለም። ለማንቸስተር ዩናይትድ እንዳልከው ነው፣ በሁለት ነገር ነው የሚታየው። በምንና በምን አሁን ለምሳሌ ወደ አርሰናል እንግዲህ እንደተባለው የሚመጣ ከሆነና በጣም የተለየ አንቶኒ ምናይ ከሆነ አውትሻይን የሚያረግ ከሆነ በጣም ብቁ የሆነ ተጫዋች የሚሆን ከሆነ ምንድነው ማንቸስተር ዩናይትድ ቤት ያለው ነገር ብለን እንድጠይቅ የሚያደርግ ይመስለኛል። ምክንያቱም ተመሳሳይ ሊግ ነው። አሁን የሪያል ቤቲስ ተጫዋች መሆንና የማንቸስተር ዩናይትድ ተጫዋች መሆን አንድ አይደለም ብለን ባለፈው በቂ ኤክስፕላኔሽን የሰጠን ይመስላል። ሊጉም የተለያየ ነው። እንደገና በሪያል ቤቲስ ቤት ያሉት ተጫዋቾች ምን አይነት ናቸው፣ በማንቸስተር የሚለውን በደንብ አድርገን እንረዳለን፣ ልዩነቱን ማለት ነው። ዝም ብሎ እኮ አይደለም አንቶኒ የሪያል ቤቲስ ተጫዋች ሆኖ እዛ ሄዶ የተሳካለት ዝም ብሎ አይደለም። አንድም እሱ ሲናገር እንደነበረው ይህ የአእምሮ ነጻነትም አግኝቻለሁ፣ ከጫና የመላቀቅ ነገር አለ። ግን ደግሞ ሊጉ ክለቡ የሚሉትንም ነገሮች ልታነሳ ትችላለህ። ወደ አርሰናል መጥቶ ግን በጣም የተለየ ነገር የሚያሳይ ከሆነ እኔ ለማንቸስተር ዩናይትድ በጎ ነገር ነው ብዬ ለመቀበል ግን ይቸግረኛል። በጎ ነገር የሚሆነው በቃ ልጁን ከሸጠው ባለፉት እንዳነሳ ነው እኮ አይደለም እኮ ሸጦ በቃ ገንዘቡን ማግኘቱ ነው ለማንቸስተር ዩናይትድ። ለማንቸስተር ዩናይትድ ታዲያ አንገብጋቢው ጉዳይ ምንድነው? እሱ እኮ ነው አሁን ምንድነው ችግሩ የሚል ጥያቄ ያስነሳም እንዴ? ለምን አሁን ይህንን የመሰለ ተጫዋች ማንቸስተር ዩናይትድ ለምን መጠቀም አልቻለም? ለምንድነው በማንቸስተር ዩናይትድ ውስጥ ይህንን ያክል ደካማ ተጫዋች ሊሆን የቻለው? ያስነሳል፣ እሱን ጥያቄ ያስነሳል። ግን ይሄ ጥያቄ ከሚያስጨንቅሽ በላይ የገንዘብ ችግሩ አያስጨንቅሽም? ምክንያቱም ይልሽ ሪያል ቤቲስ ማቆየት ፈልጋለሁ ካለ፣ ባየር ሚዩኒክ ፈልገዋለሁ ካለና ኮንሲደር እያደረገው ከሆነ፣ አርሰናል ትኩረቱን ካሳረፈበት አንቶኒን በእነዚህ ክለቦች መካከል የልጁ ባለቤት ለመሆን የሚደረግ ፉክክር ማንቸስተር ዩናይትድን እንደ ገንዘብ ካሰብሽው ተጠቃሚነቱን ከፍ ያደርገዋል። እንደ ደከመ ቢሆን ኖሮ ይህንን የውድድር ዓመት እዛው ማንቸስተር ዩናይትድ ቤት ውስጥ ጨርሶ በዛው መድከም ቢሆን ኖሮ አንደኛ ፈላጊ ማግኘቱንም እርግጠኛ መሆን አይቻልም፣ ሁለተኛ ከፍ ያለ ዋጋ የሚገኝበት መሆኑንም እርግጠኛ መሆን አይቻልም። ያልሽው ጥያቄ አይነሳም ልልሽ አልችል፣ መገምገሚያሽ አይሆንም ልልሽ አልችል። ለምሳሌ አርሰናልን ተቀላቅሎ በጣም አሪፍ ከሆነ ኤላንጋን በቀደም ስናየው ያነሳነውን ጥያቄ የምናነሳበት እድል ሰፊ ነው የሚሆነው። ኤላንጋን ሸጦ እንትናን የሚያስፈርም እየተባለ አልሰማሽ? አንድም የቡድን እኮ ኳሊቲ አሰልጣኞችም ኳሊቲ እኮ የሚታየው በዚህ ነው አይደል? ተጫዋቾች ያላቸውን አቅም በደንብ እንዲያወጡ ማድረግ ነው አንደኛው ኳሊቲ ይመስለኛል። ያንን ካጣ አሰልጣኝ ላይ ሁሉም ነገር በገንዘብ አቅጣጫ ብቻ እየታየ ይቀጥላል ማለትም አይደለም እኮ። እሱ እኮ እንደዛ ከሆነ ታዲያ አንቺ ራስሽ እኮ የራስሽን አርጊመንት እኮ ነው ያፈረስሽው። አሁን ደግሞ ስለዚህ አያስወቅስም አያሳስብም ማለት ነው። በቃ ኬሚስትሪውን ማምጣት ከኛ ጋር አልቻለም። ከአርሰናል ጋር ሰርቶለታል፣ ከባየር ሚዩኒክ ጋር ሰርቶለታል አልሻ። እንደዛ ልትይዝ አትፈልጊ አልሽ። እንደዛ አይደለም ለማለት እኔ ለማለት የፈለግኩት ያስወቅሳቸዋል የእሱን አቅም አውጥቶ እንዲጫወት በክለብ ውስጥ በማንቸስተር ዩናይትድ ውስጥ አለማድረጋቸውና ከዛም ደግሞ ያንን ከመሰለ አቅም አገልግሎት ማግኘት ካልቻሉ ያስወቅታቸዋል የሚለውን ለማሳየት እኮ። ግን አንዳንድ አሰልጣኞች ደግሞ ይሄ ነገር ላይሆንላቸው ይችላል አይደል? አንዳንድ ተጫዋቾች ከሆነ አሰልጣኝ ጋራ በጣም ያቅታቸውና በሌላ አሰልጣኝ ደግሞ በጣም የሚገርም አቅማቸውን እኮ ያወጣሉ። ስለዚህ ይህንን አምኖ ለመቀበል ማንቸስተር ዩናይትድ ከበቂ በላይ አልሞከረም አንቶኒ ላይ። እኔ እንደዛ ነው ማምነው። ለምሳሌ እኔ ማንቸስተር ዩናይትድ እና አሞሪም አንቶኒን የራሳቸው በማድረግ ይለውጡታል ብዬ አላምንም። እኔ አሁን ወይ ለአንቶኒ ሲባል ማንቸስተር ዩናይትድ ቤት ውስጥ የሚለወጥ የሆነ ሌላ ነገር ከሌለ በስተቀር ለሱ የሚስማማው ለሱ የሚመቸው አጫዋወት ዲዛይን ይደረግ ካልተባለ በስተቀር አንቶኒ በማንቸስተር ዩናይትድ እና በአሞሪም እድል ስለተነፈገው ነው ያልተሻሻለው ወይም ቤስት አውት ኦፍ ማውጣት ስላልቻሉ ነው ምናምን አይደለም። እኔ በዚህ ለመስማማት በጣም ይቸግረኛል።
እያንዳንዱ ተጫዋች እውነት እንደዛ ስለሆነ ነው ብለሽ ነው እንደምትወስዱ? እኔ እንደዛ በጣም ተደጋጋሚ ነው ማንቸስተር ዩናይትድ ላይ ይሄ እኮ ማንቸስተር ዩናይትድ ላይ ሆነ አንቶኒ ብቻ ሳይሆን ሆነዋል፣ እንደዛ እኮ ሆኗል። ግን እኔ መጀመሪያ ግዢው ላይ ነው ስህተት እየተሰራ ያለው ነው የምለው እኔ ግዢው ላይ ነው። አሁን አንሄል ዲማሪያንም አንቶኒንም ሜፊስ ዲፓይንም ወይም ሌሎችንም ተጫዋቾች ቀሽም ስለሆኑ እኮ አይደለም፣ በሌላ ክለብ ማንነታቸውን በደንብ አድርገው ያሳዩ ተጫዋቾች ናቸው። እንደገና ማን ዩናይትድ ለቀው ከወጡ በኋላ እንደገና ያንኑ ጠንካራ ማንነታቸውን እኮ ያሳያሉ። ግን እዚህ ባለው ሲስተም እዚህ ባለው ሀሳብ መስራት አለመስራታቸውን ሳታረጋግጪ ከፍ ያለ የዝውውር ሂሳብ አውጥተሽ ለምንድን ነው የምትሰቃየው? ልጆቹን ስለምን ታሰቃያቸዋለሽ? ቤስት ሶሉሽን የምለው ለአንቶኒና ለማንቸስተር ዩናይትድ መለያየት ነው። ማንቸስተር ዩናይትድ ከተጫዋቹ ዝውውር ጥሩ ገንዘብ ካገኘ ለማንቸስተር ዩናይትድ መጥፎ ነው ብዬ አላምንም። እኔ ግን ይገርማል። ግን ያርሰናል ጉዳይ እኔም ገርሞኛል። አንቶኒን በዚህ ልክ እየተከታተለው መሆኑ በጣም የሚያስገርም ነው። ቅድም እንዳልኩት ነው መጀመሪያ ላይ ይሄንን ዜና ሌሎች ክለቦች እየፈለጉት ነው ተብሎ ሰምቻለሁ። ሪያል ቤቲስም በቋሚነት ማስፈረም ይፈልጋል ብሏል። ይህንን የምንቀበለው ምናምነው የምንረዳው ጉዳይ ነው። ባየር ሚኒክም ሲፈልገው እንግዳ ስሜት ፈጥሮ ነበረ። አሁን ደግሞ አርሰናል የሚፈልገው ከሆነና የእሱን ዝውውር ለማጠናቀቅ የሚሰራ ከሆነ እና ካዘዋወረውም በጣም የሚያስገርሙ ዜናዎች መካከል አንደኛ ይሆናል ብዬ ነው የምገምተው። ሌላው ግን ቡካዮ ሳካን ሴቭ ማድረግ ነው። ለዛ እኔ በተለይ የመስመር አማራጭ ተጫዋቾችን እንደነ ኒኮ ዊሊያምስ ምናምን የሚያገኙ ከሆነ በግራ በኩል የማርቲኔሊ የበቀደሙ እንቅስቃሴ ለምን የበለጠ ትኩረት እንዳላገኝ አላውቅም። ግን ህይወት ሶ ናይስ በጣም የሚገርም ነበር ከፉልሃም ጋር ሲጫወትና እንደውም አንድ ሪፖርት ሳይ ማርቲኔሊ ለምንድን ነው በቀደም የተመቸው ለምንድን ነው እንደገና አስገራሚ ብቃቱን ማሳየት የቻለው ምናምን ሲባል ክሬዲቱን ለስኬሊ እየሰጡት ነው። ስኬሊ የፈጠረለት ምቾት አለ ለማርቲኔሊ ተብሏል። ወደ 10 ፓስ ነው የሰጠው እሱ። ፖዚሽናሊ በደንብ ነው ሰፖርት እያደረገ ያለው። ስለዚህ ይሄ የማርቲኔሊና የስኬሊ ሃርመኒ ተጣጥሞሽ የሚቀጥል ከሆነ አርሰናል በቀኝ ብቻ ሳይሆን በግራም በኩል እንደገና ስትሮንግ ሊሆን ይችላል ነው። ስለዚህ ቡካዮ ሳካን ሴፍ ከማድረግ አንጻር አይ ቲንክ ኖዋኔሪ ኢዝ ሬዲ ይመስለኛል እሱን ሴቭ ለማድረግ። ምክንያቱም ለኖዋኔሪ ሌላ ቦታ ምናምን አትፈልጊም ወይም ገንዘብ እንደገና ብዙ ለማውጣት የምትጨነቂበት አይደለም። ሊሚትድ ከሆነ ሪሶርስሽ ኖዋኔሪን ለቡካዮ ሳካ ማሳረፊያ አድርገሽ ልትጠቀሚ ትችላለሽ። ሌሎች ቦታዎች ላይ የተጠቀምሽው አሴ ባካፕ ፕላን እንደገና በቡካዮ ሳካ በኩል እንደዛም ነው እነሱ የሚያስቡት። ግን ዞሮ ዞሮ አንደኛው ስራቸው መሆን ያለበት እንዲህ ያለ የውድድር ዓመት ምርጡን ተጫዋችሽን በጉዳት ምክንያት እንዳያሳጣሽ ልጁን በአግባቡ መጠቀም ላይ ትኩረት መደረግ ስላለበት በአግባቡ ለመጠቀም ደግሞ እዛ ላይ አማራጭ ተጫዋቾች እንዲኖሩ ማድረግ የሚል ጉዳይ አብሮ ተይዟል። እንግዲህ እነዚህ ናቸው ዋና ዋና ጉዳዮቻቸው። የትኞቹ ላይ ይበረታሉ፣ በየትኞቹ ይሳካላቸዋል? የእኔ ደግሞ ትልቁ ጥያቄ እነዚህ ሁሉ ነገሮች እውነት በአንድ ጊዜ ይሆናሉ ወይ? እነዚህ በጣም በጣም ወሳኝ ጉዳዮች ናቸው። ለማንኛውም አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ እነዚህ ጉዳዮች ላይ ከፍተኛ ትኩረት ማድረግ አለባቸው ተብሏል። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ የምትመልሱት ጥያቄ አሁን ሊቀርብ ነው። ሰውየው አትሌቲኮ ማድሪድ ነበሩ ይባላል በጣም በተደጋጋሚ። አትሌቲኮ ማድሪድ ቤት ስራ ከመስራታቸው በፊት 2 የጣሊያን ክለቦች ቤት ሰርተዋል። ማና ማንጋ? አንድሪያ ቤርታ አትሌቲኮ ማድሪድ፣ አንድ አማተር ክለብ፣ አሁን አርሰናል። ግን መሀል ላይ ለ2 የጣሊያን ክለቦች በተመሳሳይ ኃላፊነት ሰርተው ያኔ ነው እንደውም ወዳጅ ያፈሩት። የአሁኑ አንድሪያ ቤርታ የተፈጠሩት ያን ጊዜ ነው። እነዚህ በአንድሪያ ቤርታ አገልግሎት ያገኙት 2 የጣሊያን ክለቦች ማንና ማን ናቸው? ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ኮመንት ሴክሽን ላይ ገብታችሁ እዛ ላይ ብቻ መልሶቻችሁን ላኩ። መልስ ስትጽፉ ግን ቁጥሮቻችሁን በቁጥርና በፊደል አደባልቃችሁ ይሁን የሚል መልእክትን እናስተላልፋለን። በጣም እጅግ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት